ሰላም ጤና ይስጥልኝ እንደምሰንበታችሁ የተወደዳችሁ ተመልካቾቻችን በየሳምንቱ ወደ እናንተ የምናደርሰውን የአርሂቡ ፕሮግራማችንን ጀምረናል። አርሂቡ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን በየሳምንቱ እንግዲህ ወደ እናንተ የሚደርሰው የአርሂቡ ፕሮግራማችን ዛሬም አንድ እንግዳ ይዞ ነው የመጣው። እንግዳችን በተለይ በቀበሌ ኪነት ከዛም በከፍተኛ እያለ ሄዶ በ1977 ዓ.ም በኢትዮ ስታር ባንድ አጃቢነት በኢትዮ ሙዚቃ ቤት አማካኝነት የመጀመሪያው ሙዚቃ አልበሙን ሉባንጃዬ በሚል ሙዚቃ ስራ ጀመረ። እንግዳችን ተወዳጁ ድምጻዊ ቴዎድሮስ ታደሰ እንኳን በሰላም ወደ ስቱዲዮአችን መጣ። እንኳን በደህና ቆያችሁኝ። አመሰግናለሁ። እንግዲህ ጥሪያችንን አክብረህ በዚህ ኢትዮጵያ ብሮድካስቲንግ ኮርፖሬሽን ስቱዲዮ ድረስ ስለመጣ በተመልካቾቻችን ስምና እንደዚሁም በኢትዮጵያ ብሮድካስቲንግ ኮርፖሬሽን ስም እጅግ ከልብ የከበረ ምስጋናዬን ላቀርብልህ እፈልጋለሁ። እኔም እዚህ ድረስ ጠርታችሁኝ ይህን ፕሮግራም ተካፋይ እንደሆነ ስላደረጋችሁኝ በጣም አመሰግናለሁ። በተለይም ደግሞ ውዷ ባለቤትህ ይሄ ፕሮግራም እንዲሳካ ከፍተኛ ጥረት ስላደረገች ለወይዘሮ ዮዲትም በቀጥታ ምስጋና ይድረሳት እንላለን። እንግዲህ ተወዳጁ ድምጻዊ ቴዎድሮስ ታደሰ ዛሬ እስከ ፕሮግራማችን ማብቂያ ድረስ የሙዚቃ ህይወትን በተመለከተ በሙዚቃ ላይ ያሳለፍካቸው ነገሮች እያነሳሳን እንደዚሁም ደግሞ በተለይም ሙዚቃ ከጀመርክበት ከሉባንጃዬ ጀምሮ ያሉትን የሙዚቃ ስራዎችን በየመሐከሉ እያስገባን ጣፋጭ ጊዜ ይኖራል ብዬ አስባለሁ። እኔም በጣም ጥሩ ጊዜ የምናሳልፍ ይመስለኛል። አብራችሁን ቆዩ እላለሁ። በጣም አመሰግናለሁ ቴዎድሮስ። እንግዲህ እስቲ ወደ መጀመሪያ ሐሳብ ከመሄዳችን በፊት ተመልካቾቻችን በየመሐከሉ በስልክ መልኩት እየገቡ ከኛ ጋር ቆይታ እንዲያደርጉ እንጋብዛለን። 011 551 2080 የስቱዲዮ ስልካችን ነው። የስቱዲዮ ስልካችንን በቀጥታ ማግኘት ማትችሉ ደግሞ አጫጭር የጽሁፍ መልእክቶቻችሁን በኤስኤምኤስ 800 ላይ ብትልኩልን የዛሬውን እንግዳችንን ተወዳጁን ድምጻዊ ቴዎድሮስ ታደሰን ማግኘት ትችላላችሁ ማለት ነው። በድጋሚ አብራችሁን ቆዩ። የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ከመላው የስቱዲዮ ባለሙያዎች ጋር መልካም ጊዜ ተመኘን። ቴዎድሮስ ታደሰ አዲስ አበባ ውስጥ እንግዲህ ብዙ ስያሜዎች አሉ። ካዛንቺስ፣ ጉለሌ፣ ሳር ቤት። አንተ ከገነተ ጽጌ ከጊዮርጊስ ቤተክርስቲያን ከፍ ብሎ ባለው ሰፈር እስቲ ሰፈር እናንሳና እድገትን ልጅነትን ትንሽ እናወራበት። ተወልጄ ያደግኩት እንግዲህ በዮሐንስ ቤተክርስቲያንና በጊዮርጊስ አካባቢ ነው። ግን በዛው አካባቢ ነው እንግዲህ ያው የቀበሌ ዘማሪ ሆኜ የጀመርኩት መጀመሪያ ስጀምር ማለት ነው ለድምጽ ማፍታቻ በትምህርት ቤትም በመዝሙር ክላስ በሚሰጠው ውስጥም ተሳትፌያለሁ። ከዛ ይጀምራል እንግዲህ የኔ ህይወት እንቅስቃሴው በዛ ይጀምራል። እንደው ካነሳው አይቀር ቴዎድሮስ ታደሰ ድምጹን ያሟሸው ድምጹን የፈተነው በአብዮታዊ መዝሙሮች ነበር። ድምጼን የፈተንኩት እንኳን ደንበኛ ድምጻዊ ለመሆን በሙሉ ቀን ዘፈን ነው። እሱንም ሰርግ ላይ በገነት ሆቴል በተካሄደው ሰርግ የጎረቤቶች ሰርግ ላይ ተገኝቼ ዋሳ መገናን ሲዘፍን ሙሉ ቀን አየሁት። የመጀመሪያ ጊዜ ሳያቸው እንግዲህ ባንድም ሳይ ማለት ነው ዘመናዊ የሆነ ባንድ በጣም ህፃን ልጅ ነበርኩኝ። ጎረምሳ ዋሳ መገናን እንደዘፍን ጠየቅኩት ማለት ነው ሙሉ ቀን እዛው መድረክ ላይ እዛው ስቴጅ ላይ ሄጄ ማለት ነው። ከዛ በኋላ እሱም ፈቀደልኝ። ገብቼ መስፈን ጀመርኩኝ። በጣም ተቀባይነትን አገኘው በሰርገኞቹ ባጃቢዎቹ ባንዶቹም በጣም ሳይገርማቸው አልቀረም አዘፋፈኔና ቢት አጠባበቄ ማለት ነው። እና ሙዚቃ በዛ ምክንያት ነው እንግዲህ የመጀመሪያዋን ዜማ ለማሟሸት የሞከረው። ተባርከን ቴዎድሮስ ገነት ሆቴል ስትጫወቱ አንተ ዋሳ መገና ስትጫወት ባንዱ ዳህላክ ነበር። ዳህላክ ባንድ ነበር። በጣም ደስ ይላል። ዳዊት ይፍሩ፣ ሽመልስ በየነ፣ ዴቪድ ካሳ በጣም ይገርማል። ድራመሩ ተስፋዬ ይባላል። ተስፋዬ የሮቤል አባት ነው። የሮቤል አባት ነው።
ሽመልስ በየነ ትራምፔት፣ ጥላዬ ገብሬ ሳክስፎን ነበሩ። በጣም ደስ ይላል። ስለዚህ እውቅና አገኘ፣ ተቀባይነትን አገኘ። በጣም ሰው በጣም አጀበኝ በጭብጨባ። ከዛም ሽልማትም አገኘው። በጣም ብዙ ብር አገኘውኝ። ቁጥሩን ባላስታውስ በዛን ጊዜ ደንግጬ እንደውም ሰርጉን አቋርጬ ሄድኩት። ምክንያቱም በቃ አገኘው ብዬ በቃ አይደለም ደንግጬ ሰርጉን አቋርጬ ሄድኩኝ ማለት ነው። ተወዳጁ ድምጻዊ ሙሉቀን መለሰ እንደው በዛን ቅጽበት ምን አለህ? ግን ምንም ያለ ነገር የለም? አዎ ዘፈኑን ከጀመርኩ በኋላ ግማሽ ላይ በቃ ብሎ አቋረጠኝ። ለምን እንዳደረገ እንደሱ አልገባኝም። ምናልባት እንግዲህ አትደንግጬም ሊሆን ይችላል ብዬ አስባለሁ። መጣብኝ እንደ ተቀናቃኝ ብለው ምናልባት ይሆናል እንግዲህ እንደዛ አደረገ። ስለዚህ የሙዚቃ ስራህን የሙዚቃ አጀማመርህ በዚህ መልኩ ተጀመረ ማለት ነው? እንደዛ ተጀመረ። እንግዲህ የመጀመሪያው ድምጼን ዘመናዊ ዘፈን ለማሟሸት የበቃሁበት በዛ እድሜ ያው ዋሳ መገና ነች። ደስ ይላል። ከዛ በኋላ ግን እኔ እንደማቀው ፒያሳ ስቴሪዮ ክለብ ደግሞ ጎራ አልክ። የስቴሪዮ ክለብ ጎራ ማለት ሚስጥር ምንድን ነበር? ስቴሪዮ ክለብ ዝም ብዬ አይደለም ጎራ ያልኩት። በጣም የማከብረው የሰፈራችን ያው ነዋሪ የነበረ ድራመር ነበረ፣ ብርሃኑ ዮሴፍ ይባላል። አሁን በአውሮፓ ነው የሚኖረው። እሱ በጣም ሙዚቃ እንደምወድና ዘፈን እንደምወድ በጣም ያውቅ ነበር እና ጠየቅኩት እንግዲህ ወደ ናይት ክለብ እንዲያስተናግደኝ እንዲወስደኝ ማለት ነው። በዛን ጊዜ የነበረው እሱ ስቴሪዮ ክለብ ነበር ብርሃኑ። እሱ ሌላ ቦታ ነበር የሚሰራው እና ሀገር ፍቅር የሚሰራ ነበር፣ ግን ክለብ የሚጫወት ነበር። ከዛ እሱ ወሰደኝ፣ አስተዋወቀኝ ከባለቤቱ ጋር። በቃ መጀመር ትችላለህ ተባልኩኝ። በዛው በሄድኩበት ማታ በዛን ጊዜ 6 ቀን ነበር በሳምንት የምንጫወተው እና ያው ተቀጠርኩ ማለት ነው። ምሽት ነው አይደል? ምሽት እስከ 12 እስከ 6 ሰዓት ከምሽቱ ድረስ ነው። ያው ሰዓት ላይፍ ሰዓት በዛ ጊዜ እስከ 6 ሰዓት ድረስ ትጫወታላችሁ። እንጫወትና ከዛ በኋላ ወደ ቤት እንሄዳለን ማለት ነው። ስቴሪዮ ክለብ ውስጥ የሙዚቃ ስራን ስታቀርብ የማን ዘፈን ነበር የምዘፍነው? ሙሉ ቀንን በአብዛኛው ዘፍኖ ነበረ። የጥላሁንንም ሞክር ነበር። ሚኒሊክንም ትንሽ ሞክር ያለውኝ። እንደዚህ ያለ እንግዲህ ሁሉንም ሞካክር ያለው ማለት ይቻላል። መልካሙን መጀመሪያ አካባቢ ነበር ገና ዘፈኖች ከመጀመሪያ በፊት ማንጎራጎር ሞዶ የመልካሙ ተበጀን ዘፈን ነበር። እንደው በጣም ደስ የሚል አነሳስ ነበርና ይሄን ትዝታህን የበለጠ ለማሟሟቅ ጥሩ ትዝታ ውስጥ ገብተህ ደግሞ የበለጠ እንድትጫወት ክፍል 1 ብዬ ያዘጋጀሁት አንድ የሙዚቃ ስብስብ አለ። ስለዚህ በክፍል 1 የሙዚቃ ስብስብ ውስጥ ቴዎድሮስ ታደሰ ምን አይነት ሙዚቃዎች ተጫውቷል? አንተም ተመልካቹም እኔም ጭምር እስቲ በትዝታ ወደ ኋላ እንሂድ፣ ቅንጭብጭቦቹን እናያቸው። መልካም ጊዜ ወድቃለሁ። እስከ ያስታውቅብኝ ድረስ በቃ ትዝታዬ ወደ ኋላ ተመልሼ ሙዚቃዎቹን በጣም ወዳቸዋለሁ። እኔም ብቻ ሳልሆን ተመልካቹ። ቴዎድሮስ ታደሰ ምን ተሰማ? ይሄ በጣም ያው የወጣትነት ጊዜ አጫዋወቴ ነው። አሁን ደግሞ ያለኝ ድምጽ ደግሞ የተለየ ነው። በተሻሻለ መልክ እየበሰለ ያለ ድምጽ ነው። ምክንያቱም ልክ እንደ ወይን ጠጅ በቆየ ጊዜ ስራው ላይ ድምጽም እየተሻሻለ ይመጣል ማለት ነውና ይሄንን ሳየው በጣም ደስ ይለኛል። በህይወት ኖሬ በጤንነት እንደዚህ አይነት የድሮ ሙዚቃዎችን ሳያቸው በጣም ደስ ይለኛል። በጣም እውነት ነው ቴዎድሮስ። እንግዲህ የሙዚቃ ባንዶቹን እናስታውሳቸዋለን። ኢትዮስታር ባንድ አለ፣ ሮሃ ባንድ አለ፣ ካሰፉ ጋር ደግሞ ስትሰራ አሞራው ባንድ አለና ሸበሌ ባንድ ብላክ ኤንድ ዋይቱን ያየ ነው። ዘሸበሌስ የሚባለው ባንድ ነውና እነኚህ እንግዲህ 4ቱ ባንዶች በራሳቸው የሙዚቃ አቀራረብ ሙዚቃህን አዋህደው ከዜማና ግጥም ጋር ነው የሰሩትና እኔ ለማንሳት የፈለኩት በተለይ ወደ 1977 የመጀመሪያ ስራ ለመሄድ ፈልጌ ነው። የመጀመሪያ ስራ እንግዲህ በ1977 በኢትዮ ሙዚቃ ቤት አማካኝነት በኢትዮ ስታር ባንድ አጃቢነት ሉባንጃይ ሰራ። እንዴት ነበረ የሙዚቃ አጀማመርህ? ማለት ካሴቱን ለማውጣት መጀመሪያ እንግዲህ ሉባንጃይ የምትለውን አይዲያ ያመጣኋት እኔ ነኝ።
የመጀመሪያዋን አዝማቿን ማለት ነው። ከዛ በኋላ የሚቀጥለውን ዜማ ደግሞ አበበ መለሰ፣ ግጥሙን ይልማ ገብረአብ አዘጋጁት። ኢትዮ ሙዚቃ ቤት በዛን ጊዜ በኢትዮጵያ ሙዚቃ ማህበር የታገደ ሙዚቃ ቤት ነበር፣ ግን ውላችን ከሱ ጋር ነበረ እና ያሳተመው ግን በእጃዙር ነጋሪት ሙዚቃ ቤት የሚባል ድሬዳዋ እና ዘሸበሌስ ደግሞ ያው ሁለተኛ የተቋቋመው ነው እንጂ ኦሪጂናል ዘሸበሌስ ሌሎች ናቸው። እና ኤልያስ ድራመር እነ ገድብ አልፍሬድ ያለበት አይደል? ገድብ አልፍሬድ በኋላ የመጣ ነው። ሁለተኛው ዘሸበሌስ ላይ ነው። እና ከነሱ ጋር ነው እንግዲህ የመጀመሪያውን ሳዱላ የሚለውን ብላክ ኤንድ ዋይት ያየኸው። የጎረምሳነት ጊዜ ነበር። ደስ ይላል። እነሱ ናቸው እንግዲህ ዘሸበሌስ ሁለተኛ ሆነው የተቋቋሙት ማለት ነው። እና ከዛ በኋላ ፎርም ተደረገ ኢትዮ ስታር ባንድ። እነሱ ከጀመሩ በኋላ ነው እኔ እንግዲህ የገባሁት ማለት ነው። እዚህ ጋር ማንሳት